ጓደኛዬ ያለሽ እንዴ? አንቺ ስልኩን ሄሎ ሄሎ ማላችሁ ገሬ ሆነ ባባሪ አቀረበጋ ቆሜ ነው እዛ ዘመድ ጋር በጣም ይቆረጥ ያሮፕላን ነው ያማስ Guess who's back? vegetable omelette fruity body tasty healthy fruit በንስቶቻችን ላይ እየተደረገ ያለውን የሞዴስ ዋጋ ጭማሪ እንቃወማለን። እንደውም ነፃ መሆን አለበት። ሞዴስ የሴቶች ነፃና መጠበቂያ እንጂ የነጋዴዎች ፈርቅ መያዣ አይደለም። ወንዶች ወር አበባ አያዩም ማለት የሴቶች ጉዳይ አይመለከታቸውም ማለት አይደለም። እናት ሴት ናት፣ ወንድም እህት ሴት ናት፣ ድመት ሴት ናት። እንዴ ድመት ደግሞ ያውቃል? እኔ እንጃ መሰለኝ። ለኔ ብላ ምንም ታረግልኛለች የምትል ጓደኛ አለሽ? አዎ እርግጠኛ ነሽ? አዎ በጣም ምንም ታረጋለች? እሺ $1 ሚሊዮን ማለት ነው ለአንቺ ተሰጥቶሽ፣ ያን ብር አንቺ መጠቀም አትችይም፣ ቤተሰብን መጠቀም አይችልም። ለጓደኛሽ ብቻ ነው አሳልፈሽ የምትሰጪው ብትባይ ለየትኛው ጓደኛ ትሰጫለሽ አንቺ? ዳግም የምትባል እሷ ሴን ጥያቄ ብትጠየቅ ለአንቺ ትላለች? ዳጊ ትላለች። እርግጠኛ ነሽ? 100%። እሺ ለአንቺ ካለች ማለት ነው የሚገርም ሰርፕራይዝ አለሽ። ለአንቺ ካለች እሺ እንደውልላት። እሷን ጥያቄ ደግሞ ያው በኔ ስልክ ነው የምደውለው አንቺ መሆንሽን እንዳታውቅ ማለት ነው። ስልክ ቁጥሯን ንገሪኝ። 88 ማነው ስሟ? ዳጊ። ያንቺስ? ሜሊ። ኦኬ ሜሊ ካለች ሰላም ጤና ይስጥልኝ። ሰላም ጤና ይስጥልኝ። እንዴት ነሽ? ዳግም ኦኬ ለአንድ ጥያቄ ፈልጌሽ ነበርና ልጠይቅሽ? አይ ዝም ብሎ ከቀረጻ ላይ የምደውልሽ ቀጥታ ስርጭት። ጥያቄ ጠይቅሻለሁ፣ ትክክለኛውን መልስ ተመልሽልኛለሽ። እሺ 1 ሚሊዮን ብር ለአንቺ ቢሰጥሽና ያንን ገንዘብ አንቺ መጠቀም አትችይም ወይም ቤተሰቦችሽ ምናምን መጠቀም አይችሉም፣ ለጓደኛሽ ብቻ ነው የምትሰጪው ብትባይ ለየትኛው ጓደኛሽ ትሰጫለሽ? አንቺ መጠቀም አትችይም ብቻሽን፣ ቤተሰብም መጠቀም አይችልም፣ ለጓደኛሽ ብቻ። እሷ ግን አንቺ ነበር ያለች። ከዛሬ ጀምሮ ከህይወቴ በፍቃደኝነት ልለቅ ባይ አልተመረጥሽም። ሰርፕራይዝ አምልጦሻል። አመሰግናለሁ። Guess who's back? vegetable omelette fruity body tasty healthy fruit የባለፈው መልሱ ተመችቶኝ ነው። ባለፈው የቀረው ነገር ይሄ ነበረ። Clearly food England Indian delicacy special food ingredient साथ की मार डाटा Dari I don't like pineapple. Body healthy, जैसे body का सुमन है. Look at it, fresh food, huh? ये ना क्या? It's okay, sir. It's okay. Yes. It's okay. अरे वही किड्स ने जब बात की वो माता का सिमन भारत है कृष्णा टपटे है very good አንደኛ ፓይናፕል አለ look at it strong eating body healthy strong tall big चारों के ने हट्टे की फुलुटी ट्रावलिंग आगे እንደተለመደው በቂጣው ነው የሚሰጠን። for you additional
I don't like pineapple. Additional. More. like pineapple And banana for you. Alzi. Very thirsty. Thank you. Pay 50 rupee. Thank you, sir. Thank you. ጎበዝ ምግብ አብሳይ የድስቱ ስፋት አያሳስበውም። ማማሰል መቻሉ ነው። እና በደንብ ካማሰለ ድስቱ ሰፋ ጠበበ አያስጨንቀው። ጎበዝ ምግብ አብሳይ ማለት ነው። ዋናው አመሳሰሉ ላይ ነው። በደንብ ማማሰል ከቻለ ያ ምግብ አብሳይ መድኃኒት አይደለም። ቀስ ብለሽ ተረጋግተሽ ሄደ ሻውኔ ምን ይባላል? ይሄ ላሳያችሁ። ወደድኩሽ ይለኛል አካል የስችለች እኔ ምን አገባኝ የተስተካከለው የመቼ ራበት ዓመተ ምህረት መቼ ነበር? 19ኛው ክፍለ ዘመን ያኔ ነበርክ ተወልዳለህ? በ19ኛው ክፍለ ዘመን ከመጀመሪያው ስንት ዓመት ነው? እግር ኳስ አሰልጣኝ ፔፕ ጋርዲዮላ የት ሀገር ተወላጅ? አዲሱ ገበያ አካባቢ። አዲሱ ገበያ ሞዶሮች አውሬት እንዳለ ታውቃላችሁ? ማለት ገበሬ ተወለደ ቆሜ ነው እዛ ዘመድ ጋር በጣም ተወለዳችሁበት ሰበብ እንዲህ ታጥሮ ምናምን ተወዳችሁ ቤት ነው ያለብኝ በጣም ነው ጋርዲዮላ ቁጥር 2 ስራ ዓለም ባላችሁት መሰረት ተመልከት። የምትሰሪው ስራ ጎልቶ አይታየም ሲለኝ ድም ላይ ተነሳ መጣች ፋልልጭ መልካም ባለ ለራስ ልብስ ሳይኖር ለወንድም ስገዛ ቢላይክ ቤት ጎን ተከራይተ በድምጹ ማንነታቸውን ስትለይ አይነት መሐንዲስ ነው እንግዲህ ያለን ጉድ ይህ የመሐንዲሶቻችን ውድቀትን በደንብ የሚያሳይ ነው። ሻወር ከጀሩ አረያት ነው መዳን ጤና ጣቢያ ውስጥ ነው። ጤና ተቋም ውስጥ ያየሁት ይህ ምህንድስና ወደ ሳሪስ የሚወስደው ታክሲ ውስጥ
ሶስተኛ ወንበር ላይ ፎቅ ዶንዶራንት ረስተሽ ወረድሽዋ ልጅ ክዳር እንዴት ነው የምታስቀምጪልኝ? አንቺ ተመታሽ ጃመልሽን እሱ ይጻፍ ሲያምራቸው ምን መሆን ነው የምትፈልጊው? ለኔ ለገጋሪ ለወደፊት እንደው ቢሳካልሽ ቢመቻችልሽ ምን መሆን ትፈልጊያለሽ? ምን ይወጥሻ? ትኬት ቆራጭ ትኬት ቆራጭ የአውሮፕላን ነው ያባስ ለባስ ትኬት ቆራጭ ኧረ ጀማው ያትኒት ኧረ ያትኒት ሹፌር ምናምንስ ብለሽኝ ነበር እኮ ሹፌርም ብዬ ነበር። ያው ከሹፌር ከትኬት ቆራጭ ደግሞ ሹፌር እገባለሁ ቀስ በቀስ አሁን እዛ አጠገቡ ብቻ ባስስ ኧረ አስሬ ለመዞር ነው ማለት አንዴ አሁን እዚህ ጋር እኮ በቃ እሱ ደግሞ ወደዚህ ቀየራል። እኔ ደግሞ ያው ትኬት ቆራጭ ያልሽው በቃ በየቦታው ልዞሪ በየቦታው ልዞር ወደ ጀሙ በቃ ወደ 22 ወደ መገናኛ ቁጥር እየቀያየርን 67 92 ቁጥር 5 ቁጥር ምናምን ከሆነ በቃ ቁጥሮቹ 66 አምቼ 66 ቁጥር ትሄዳለች። እሺ አምቼ 66 ቁጥር ትሄዳለች። እዛም ሹፌር ቆም እዛም ልሄድ እችላለሁ። እሺ ልሄድ እችላለሁ። አምቼ ማለት በጣም ሩቅ ነው፣ ክፍለ ሀገር ነው። ስለዚህ በባስ ብለሽ ትሄጃለሽ። በባስ እንሄዳለን። አምቼ እንሄዳለን። 6 ኪሎ እንሄዳለን። 5 ኪሎ ሽሮ ሜዳ በጣም እንሄድበት 31 ቁጥር እንሄዳለን። ስለዚህ ምንድነው የምትፈልጊው? አዲሱ ገበያ እንሄዳለን። 6 ቁጥር ምን መሆን የምትፈልጊው? እና ባሹፌር እና ባስቲኬት ቆራጭ ብያለሁ። ጨርሻለሁ። ወይኔ እስቲ አባዬ ውሃ ሙቅና በእናትህ እግሬን ጠበኝ በሙቅ ውሃ። ኳስ እኮ ኳስ ትላለህ እንዴ? እኔ እግሬን እያመመኝ ነው። ሂድ ጠበኝ በእናትህ። መጣ እንዴ? እኔ ማሰት ነው የምፈልገው። ይቅርብኝ ነበር እዚህ ሙሉ ጀርባዬ ማለት ነው። ፋሲል እሽት ታደርገኛለህ በእናትህ እንዴ? ውሃ ከሞቅ በኋላ ኳስ እያየሁ ነው። እንደውም አልጀዚራ ክፈትልኝ። ዓለም አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ያለች ጦርነት ላይ ደርሳለች። ይሄን ጦርነት አለበት ጦርነት የለም። ሁለተኛ ላይ ነው እዚህ ቤት እንዳይጀመር ቀይርልኝ አሁን ቶሎ ብሎ። አፈር ለሚበላው ለሚበሰብሰው አንዲት ጠኝና አንጀቴን አርሰው። ኧረ ምንም ችግር የለ እኔ ደስ ነው የሚለኝ። በሀገር ሰው እንግዳ የኬንያን ሰው አልናኝ። ግድ የለም ልደላደል ሉዛ ይኑረኝ ያንተው ገለባዛ ልጣባ ካንተ ከንፈር ለዛ ስጠኝ ትኩረት ስጠኝ ገላ እኔ አላውቅም ካንተ እኔም ብዬ ነው። እሺ ፍቅር ወይ እንዴት እንደናፈቅሽኝ ብታይ። እኔም በጣም ናፍቀኸኛል። ምናሽ ማን ነው የምታወሪው? አረ ጓደኛዬ ነው ማውራት። ሄሎ የጽዮን ጓደኛ። አቤት ስምሽ ማን ነው? ዳዱ ዲት። እሺ ለማንኛውም አሁን ስራ ታግዘና በኋላ ታወራላችሁ። እሺ ነተነሽ ምን ትመስላለች እቺ? ወይ የወንድ መሰክ ነው። ሄሎ ማን ልበል? ናሁም ነኝ የጽዮን ታላቅ ወንድም። ቅድም ድምፅሽን ስሰማው ልቤ ድንግጥ ነው ያለልሽ። አይዞህ እንድትይኝ ሳይሆን አንቺን እህቴን ከጓደኝነት አልፎ ላዛምዳችሁ ስለፈለኩ ነው። ያው እኔና አንቺ በደንብ ስናወራ ስንቀራረብ እየተገናኘን አንዳንዴ ወክ ያው አለ አይደለ ፊልም ምናምን እንድናይ ብዬ ነው። ከማን ጋር ነው የምታወሪው? አፍሽ ሞልተሽ ጓደኛ ያለሽ እንዴ? አንቺ ስልኩን ሄሎ ልጅ ህይወት በቃ ልክ እንደዚህ ነው ማለት ነው። ቀን ጤነኛ ነበርኩኝ ሳስተምር ነው ያልኩት። ማታ ላይ ምናልባት ሃርት አታክ ሪስክ ሊገጥም ይችላል ቁጭ በል ሲለኝ ምኑን ለያዘው ምኑን ልጨብጠው? እንደምታውቁት ነው አዲስ አበባ ላይ 3 ልጆች አሉ። ሜሌ አለች፣ ካምፓኒው አለ፣ የሁሉ ሰራተኛ አለ። ምኑን ከምኑ አደርገዋለሁ? በቃ በሁለት ሀሳብ ተዋጥኩኝ። ማለት የሆነ መጥፎ ነገር ቢፈጠር ብዬ የሚያዘጋጃት ነገር ለሜላት ማውራት አለብኝ። ካምፓኒውን እንደዚህ አርጊ እንትኑን እንደዚህ አርጊ ማለት ፈለግኩኝ። ግን ደግሞ እንደዛ ብላት ያው በቃ ኦልሬዲ እሷ ትሸበራለች ማለት ነው። ምን ሊሆን ነው? ምን አስቦ ነው? ስለዚህ እንዳልነግራት ትደነግጣለች። ዝም እንዳልል
ኃላፊነት አለብኝ እኔ እዚህ ጋር የህርት አታክ ሪስክ አለብኝ ብሎኛል። ለመጽደቅ የገጠሩ ፕሮጀክት አለ፣ የከተማው አለ። በቃ ከዛ ከእግዚአብሔር ጋር ማውራት ጀመርኩ። በቃ ለእግዚአብሔር አደራ መስጠት ጀመርኩ። ካምፓኒውንም የገጠሩንም ፕሮጀክት ልጆቼንም ለቅዱሳን እየከፋፈልኩ ቅዱስ ሚካኤል አንተ ይሄን ያዝ፣ ቅዱስ ገብርኤል አንተ ይሄን ያዝ፣ ተክለ ሃይማኖት አንተ ይሄን ያዝልኝ። በቃ ምንም ነገር ቢፈጠር ከኔ በላይ እናንተ ናችሁ። ለቤተሰቦችን ለወደፊት እቅዴም ለነዛ እናቶችም ገጠር ላሉት እናቶችም የምታስፈልጉኝ እናንተ ናችሁ። እኔ ባልኖር ቢያንስ በነሻዋን ግዛው በልጆቼ እንዲቀጥል አድርጉልኝ ይሄን የጀመርኩትን ድሪም። ሜላትንም እግዚአብሔር እንዲያበረታት ያው አይመጣም እንትተሽ ይመጣል በያሽ ስለሚባል በዛም በዚህም አይ ዋዝ ቲንኪንግ ማለት ነውና ይሄን እያሰብኩኝ ወደ ሆስፒታል ሄድኩኝ። መቼም ሰው በቃ ብዙ ነገር ነው የሚያስበው። እኔ እንግዲህ ሌላ ምን አስብ በአጭር ጊዜ የሁሉ ነገር ያረክልኝ ቶሎ ልትወስደኝ ስለሆነ ነው እንዲያልኩኝ። የሆነ ሰዓት ላይ በአጭር ጊዜ ነው የኔ ነገር። ያው እንደምታውቁት እድሜ ገና ግማሽ ተብሎ በሚታሰብ አሁን አንድ ሰው 70 ዓመት ቢኖር እኔ 36 ዓመቴ ነው። ግማሽ እድሜ ብለን ብንይዘው ግን እግዚአብሔር ሁሉንም ነገር ሰጥቶኛል በዚህ እድሜ ብዬ ነው የማስበው። የጠየቅኩትንና ያልጠየቅኩትን በሙሉ ሰው በቃ ለቅዱሳን አደራ እየሰጠው ቤተሰቤን ቅርብ ሆስፒታል ነው አቅራቢያችን ያለ ሆስፒታል። ከመኪና ስንወርድ ጀመናይ ምን ብሎኛል፣ ህርት አታክ ከሆነ መኪና ውስጥ ራሱ ስትቀመጥ አቀማመጥክ እንደዚህ ይሁን ምናምን ብሎ ዲቴል ነው የነገረኝ። ስለዚህ ከመኪናው አውሪጂኝ ካልኳት ሜላት ትደነግጣለች። አሁን ነያዥኝ ካልኳት ስለዚህ እንደምን መኪናውን እየተደገፍኩ ራሴ ወርጄ ዞርኩና ጠበኳት እስክትወርድ ድረስ። እሷ ነች የምትነዳው። ወርዳ ስትመጣ እንደዚህ እንደ ሙሽራ ሶቶ ገብቼ ይዤ ገባው ማለት ነው። ከዛ እንደገባው ዶክተሯ አልጋ ሲያዝችኝ እዛው ኢመርጀንሲ ውስጥ ካርዲዮ ነው ምን ኢሲጂ ነው የሚባል ኢሲጂ ነው የሚባለው እዚች ላይ ለጣጠፉና ቼክ አደረጉ። ከዛ ኖርማል ነው ግን ቆይ እስቲ ደም እንውሰድ አሉ። ደም ወሰዱ አዩ። እንደገና ድጋሚ መጡ። አሁንም ድጋሚ ቼክ ይደረግ። ኦኬ 10 ደቂቃ በኋላ እንደገና ቼክ ኢሲጂ። ከዛ ሞኒተር ላይ አድርጉት ምናምን ተባለ። እጄ ላይ የሆነች ነገር ተሰካች ምናምን ጠቅጠቅ አድርገው ማሽን ቲት 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 ፊልም ላይ የማየው ማለት ነው። በስመ አብ ለጀሚናይ ያው ሆስፒታል ገብቻለሁ። አንድ ጊዜ ኢሲጂ ተነስቻለሁ ስለው እግዚአብሔር ይመስገን አለ ጀሚናይ ራሱ። ያ ፔኑ እንዴት ነው ይለኛል አለ። ማስታገሻ ስጡኝ በላቸው አለ። በሉ ማስታገሻ ስጡኝ አልኳቸው። በመርፌ ሰጡኝ ማስታገሻ ልውሰድ ስለው ቤት ሆኜ ምን እንዳለኝ ታውቃላችሁ? የገረመኝ ነገር እንዳትወስዳለኝ ኢቡፕሮፊን ይሄ አድቪል ምናምን የሚባሉትን እንዳትወስድ ያምሰዋል እንጂ እንትን አይለውም። ምናልባት ግድ ከሆነ በፓራሲታሞል ውሰድ። በቃ ከእንትኑ ጋር ጥሩ አድቫይስ ሰጠኝ ማለት ነው። ፕሪፔር አደረገኝ። ከዛ ልተኛ ቤት በኩል ልተኛ አልኩት። በዚህ በሚያምኝ በኩል ልተኛ ወይስ በቀኝ ስለው መተንፈስ የበለጠ እንዳያጥር በቀኝ በኩል ተኛ አለኝ። ስተኛ ደግሞ ለጥ ብለህ ሳይሆን አልጋውን ቀና አድርጉልኝ ብለህ ትንሽ ቀና ብለህ ተኛ አለኝ። እሺ ብዬ በቀኝ በኩል ቀና አድርገውልኝ ተኛው። ከዛ እንቅልፍ ወሰደኝ። ከ4 ሰዓት በኋላ ነቃው። ከሌሊቱ 10 ሰዓት ምናምን ማለት ነው።